እግዚአብሔር አምላክ ቀደም ሲል በዘፍጥረት ምዕራፍ 25 ቁጥር 8 ላይ በመካከላችሁ እገኝ ዘንድ መቅደስን ስሩልኝ ብሎ ቤት እንድንሰራ መቅደስን እንድንሰራ አስቀድሞ ተናግሯል። ቤተ መቅደስ የሚሰራው ለእግዚአብሔር ነው። ቤተ መቅደስ እንዲሰራ የፈቀደው እግዚአብሔር ነው። ቤተ መቅደሱ ዓላማው የጸሎት ቤት ነው። ምዕመናን የሚጸልዩበት፣ እግዚአብሔር የሚመለክበት፣ እግዚአብሔር አምላክ የሚመሰገንበት፣ እግዚአብሔር ከልጆቹ ጋር የሚገናኝበት፣ ምዕመናን ወደ ፈጣሪያቸው የሚማጸኑበት፣ ኃጢአታችን የሚደመሰስበት፣ ስርየተ ኃጢአት የምናገኝበት የጸሎት ቤት ነው። ጌታችን አምላካችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ነው የሚለውን ቃል ተናግሮ ቤተ መቅደስ የእሱ እንደሆነ የሚመሰገንበት እንደሆነ የጸሎት ቤት እንደሆነ በብሉይ ኪዳንም በአዲስ ኪዳንም በመጽሐፍ ቅዱስ ተመዝግቦ ይገኛል። በብሉይ ኪዳን ልዑለ ቃል ነቢዩ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ወደ ተቀደሰ ተራራዬ አመጣቸዋለሁ፣ እሰበስባቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ቀደም ሲል በብሉይ ኪዳን በኢሳይያስ አንደበት ተናገረው። በአዲስ ኪዳን ደግሞ የዮሐንስ ወንጌል በዮሐንስ ወንጌል ላይ እንደተገለጸው ቤቴ ምዕራፍ 3 ላይ የጸሎት ቤት ይባላል ብሎ ጌታችን አምላካችን ኢየሱስ ክርስቶስ ስሙ የሚመሰገንበትን ቤት እንድንሰራ እሱ እንዲመሰገንበት እኛ ዋጋ ክብር እንድናገኝበት አስተምሮናል ማለት ነው። ስለዚህ ሕንፃ ቤተ ክርስቲያን ያለ እግዚአብሔር ፈቃድ አልተሰራም። ታቦቱ ያለ እግዚአብሔር ፈቃድ እግዚአብሔር ሳይሰጠን እሱ ካልሰጠ በቀር ሊሆን አይችልም። ታቦተ እግዚአብሔር የሰራውና የቀረጸው መጀመሪያ የሰጠን እግዚአብሔር ነው። በቤተ ክርስቲያን ስዕል እንዲሳል ያደረገው እግዚአብሔር ነው፣ ስዕለ ኪሩብ። ስለዚህ በዚህ ቤተ ክርስቲያን ሕንፃው አለ፣ ታቦት አለ፣ ስዕለ ኪሩብ አለ። የአዲስ ኪዳኗ ስዕለ ኪሩብ እመቤታችን ነች። እነርሱ ጸወርተ መንበር ናቸው ኪሩቤል። እመቤታችን ጸዋሪተ እግዚ፣ ጸዋሪተ አምላክ፣ ወላዲተ አምላክ፣ የአምላክ እናት ከኪሩቤል ከፍ ያለች ኪሩቤል በንጽህና በድንግልና በንጽህና ከኪሩቤል ትበልጣለች። ስለዚህም እነሱ ዙፋኑን ይሸከማሉ። እሷ ባለቤቱን ጸንሳ ወልዳለች ትሸክማለችና በቤተ መቅደሱ ውስጥ በማንኛውም ቤተ መቅደስ የሚታየው የሐዲስ ኪዳኗ ስዕለ ኪሩብ እመቤታችን ነች። ስለዚህ ስዕላቱ የመጡት የተገኙት ስዕሉን ስራ፣ ታቦቱንም ቅረጽ፣ ቤተ መቅደሱንም ስራ ተብሎ ነው። ቀድሞ በነቢያቱ በነ ሙሴ ጊዜ፣ በኋላ ደግሞ እግዚአብሔር የፈቀደለት ሰው ቅድም እንዳልኳችሁ መጀመሪያ አባቱ ንጉሥ ነቢይ ዳዊት ሕንፃ ቤተ መቅደስ ሊሰራ ባሰበ ጊዜ ማሰብህ መልካም ነው፣ በጎ ነው፣ ስራውን ግን አንተ አትሰራውም፣ ከአንተ ወገብ የሚገኘው ልጅህ ሶሎሞን ይሰራል አለ። ለዳዊት አልተፈቀደለትም። ዛሬም ለብዙዎች አልተፈቀደላቸውም። ብዙዎች የቤተ መቅደስ እንኳን ከገንዘባቸው ሊያዋጡ ሊሰሩ ይቅርና የሚቃወሙ እንዳሉ እናውቃለን።
እግዚአብሔር አልፈቀደላቸውም። እግዚአብሔር የፈቀደላቸው ትውልድ የዚህ ዘመን ትውልድ ይህንን ታሪካዊ ዘመን ተሻጋሪ ቤተክርስቲያን ሰርቷል። በእጅጉ ደስ የሚያሰኝ እግዚአብሔር ስሙ የተመሰገነ ይሁን። ማሰብህ መልካም ነው አለው ለዳዊት። ነገር ግን ሕንፃውን የሚሰራው ከወገብህ የሚወጣው ልጅህ እርሱ ለስሜ ቤት ይሰራል እንጂ ቤት የምትሰራልኝ አንተ አይደለህም አለው። አንደኛ ነገሥት ምዕራፍ 8:18 ላይ ማለት ነው። ስለዚህ የተፈቀደለት ማን ነው? ሶሎሞን። እናንተ ናችሁ የተፈቀደላችሁ። በመጨረሻ ያን የመጀመሪያውን ታላቅ ቤተ መቅደስ ከሰራ በኋላ እግዚአብሔር አምላክ በመካከላቸው ተገኝቶ ድምፁን እያሰማና እየባረካቸው ያ ታላቅ ቤተ መቅደስ ተመረቀ። በኋላም እንደዚህ አለ፣ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውን እፈውሳለሁ ብሎ ይህንን ደስ የሚያሰኝ የምስራች ቃል እግዚአብሔር ለሕዝቡ አሰማቸው። እኛንም ያሰማል። በስሙ የተጠራን ወገኖቹ ሕዝቦቹ በክርስቶስ ክርስቲያን በወልድ ውሉድ የተባል በ40 እና በ80 ቀን ልጆቹ የሆን የሥላሴ ልጆች እኛ ነን። በስም መጠራት ብቻ ሳይሆን ይህን ቤተክርስቲያን ሰርተናል። ህንፃው ተሰርተዋል። አሁን የሚቀረው ህንፃ ሥላሴ እኛ መሰራት፣ መማር፣ ንስሐ መግባት፣ ቂም በቀልን ማራቅ፣ በፍቅር መጽናት፣ በሰላም በፍቅር መኖር፣ በዚህ ቤተክርስቲያን ሁሌ እየመጡ ማስቀደስ፣ በዚህ ታላቅ ጉባኤ የተገኙ መማር፣ ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን ተቀብሎ መኖር። ህንፃ ሥላሴ እኛ በሚገባ ተሰርተን የእግዚአብሔር ማደሪያዎች እኛ ክርስቲያኖች ምዕመናን የመንፈስ ቅዱስ የእግዚአብሔር ማደሪያዎች እንድንሆን እኛ በደንብ መሰራት፣ በንጽህና በቅድስና መክበር፣ የመንፈስ ቅዱስ ማደሪያ መሆን እንደሚጠበቅብን ማወቅ ይገባናል ማለት ነው። ስለዚህ ይህ ቦታ ቅዱስ ነው። እግዚአብሔር የመረጠው ቦታ ነው። በእግዚአብሔር ምርጫ የተሰራ ቦታ ነው። እግዚአብሔር ካልመረጠው በስተቀር ማንኛውም ቤተክርስቲያን ቢሆን ሊሰራ አይችልም። እነዚህ ደግሞ አድባራት፣ ገዳማት፣ በየቦታ ያሉት ቅዱሳት መካናት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። የእግዚአብሔር መንፈስ የሚጎበኛቸው ናቸው። ቅዱሳት መካናት የተባሉት የተመረጡ ማለት ነው፣ የተቀደሱ ማለት ነው፣ ቅዱስ ቦታ ማለት ነው። እግዚአብሔር ስለቀደሰው ቅዱስ እግዚአብሔር ስለሚመለክበት ሙሴ ሆይ አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ ያለው የተቀደሰ ልዩ ቦታ፣ ምርጥ የተመረጠ ቦታ፣ የእግዚአብሔር ቦታ፣ ቅዱስ ቦታ ስለሆነ ነው። እግዚአብሔር ቀድሶታልና ሁሉም መጽሐፍ ቅዱስ ነው። መነሻችን መድረሻችን መጽሐፍ ቅዱስ ነው። ለሙሴ የተናገረው አምላክ ለኢያሱ እንደዚሁ ይህንኑ ቃል በድጋሜ ደግሞ ደጋግሞ ተናግሯል። እግዚአብሔር ስለ ቃሉ አይሰለቸው። ቃሉ የሱ ነው። ኢያሱ ሆይ አንተ የቆምክበት ስፍራ ቅዱስ ነውና ጫማን ከእግርህ አውልቅ ብሎታል። ስለ ቅድስናው፣ ስለ ንጽህናው፣ ስለ ቦታው የሚመሰክረው ቦታው ቅዱስ መሆኑን የሚመሰክረው ቅዱስ መጽሐፍ ነው። እንደዚሁም በደብረ ታቦር ላይ ያ ደብረ ቅዱስ የተባለ ደብረ ታቦር ላይ
ሊቀ ሐዋርያት ቅዱስ ጴጥሮስ ሲናገር በቅዱሱ ተራራ ከእሱ ጋር ሳለን ያንን ታላቅ ድምፅ ከሰማይ ሲወርድ ሰማን። የሚላችሁን ስሙ፣ የሚላችሁን አድርጉ የሚለውን ታላቁን ድምፅ በደብረ ታቦር ላይ ሆነን በቅዱሱ ተራራ ጌታችን ከቆመበት ጊዜ ጀምሮ ያ ቦታ ቅዱስ ነው። የመሰከረለትም ቅዱስ ጴጥሮስ ነው። በቅዱሱ ተራራ ቅዱሳት መካናት፣ ቅዱሳት አድባራት ያሰኛቸው ይሄ ነው። እግዚአብሔር ስለቀደሰው ወንሰግድ ሀበ ቆመ እግረ እግዚእነ ጌታችን አምላካችን ኢየሱስ ክርስቶስ በቆመበት ስፍራ ሁሉ እንሰግዳለን። በተቀደሰው ስፍራ ለእግዚአብሔር ስገዱ። ነቢየ እግዚአብሔር ዳዊት ስገዱ ለእግዚአብሔር በአጸደ መቅደሱ፣ በተቀደሰው ስፍራ ለእግዚአብሔር ስገዱ። እግዚአብሔር በሚመለክበት እግዚአብሔር በቆመበት ስፍራ ጌታችን ኢየሱስ ክርስቶስ በቆመበት ስፍራ ለእግዚአብሔር ስገዱ ይላል።